በጣም የትግራይ ማህበረሰብ እንግዳ ተቀባይ ነው። በተለይ ደግሞ እምነቱን የሚወድ ነው በጠቅላላ እና ደግሞ እዚህ ስለመጣው በጣም ደስ ብሎኛል። በጣም በርካታ ሰዎች መጥተዋል እና ታድም ያለው አክሱም የመምጣት ፍላጎት ነበርኝ። ትግራይ ክልል በህይወቴ ለመጀመሪያ ጊዜ ነው የረገጥኩት። ዋው እና በጣም ደስተኛ ነኝ። ብዙ ጊዜ ምኞቴ ነበር እዚህ ሀገር ላይ መጥቼ እዚህ ቦታ ላይ ያሉ ቅዱሳን ስፍራዎችን የመሳለም ትልቅ ፍላጎት ነበርኝና ለመምጣቴ ምክንያት ደግሞ መምህር ነው። በጉጉት የመጣሁት ምክንያቱም አክሱም ጽዮን ማርያም በዓሉን ለማክበር ወይም ንግሱን ለማክበር መጥቼ አላቅም። ለሌላ አገልግሎት ነበር የመጣሁት። ከዛ ወደ ሽሬ ተሻግሬ ያልኩት እንጂ ለበዓል ወይም ለንግስ አልነበረምና የመጀመሪያ ነው። በጣም ደስ ይላል። ህዝቡ እጅግ የሚገርም በጣም ሙሉ ከተማው ማርያም ሲል ነው የዋለውና ደስ ይላል። هواس واسمت بيتنا درارنا بلعنا قال فلي أبزي كعني لو ما عنت له أوش تنحدي غيرنا تعبد سهل نيرو لينا ሰላም እንኳን መጣ እንኳን ደህና ቆያችሁ ቤተሰብ። እሺ ጉዞው እንዴት ነበር? ለስንት ጊዜ ነው አሁን የምትመጣውና ራስን አስተዋውቅ እስቲ። እንዴት ነበር ድባቡ? በደንብ አስተዋውቅልኝ። ያው ስሜ ሚኪያስ ይባላል። እንግዲህ ሶሻል ሚዲያ ላይ ነው የምታውቁኝ። ከ1.6 ሚሊዮን በላይ ተከታይ አለኝ። በመንፈሳዊ ዘርፍ ነው የምሰራው። ስመጣ ለሶስተኛ ጊዜ ነው። በጣም የትግራይ ማህበረሰብ እንግዳ ተቀባይ ነው። በተለይ ደግሞ እምነቱን የሚወድ ነው በጠቅላላ እና ደግሞ እዚህ ስለመጣው በጣም ደስ ብሎኛል። በጣም በርካታ ሰዎች መጥተዋል እና ታድም ያለው እግዚአብሔር ይስጥልኝ። የትግራይ ህዝብ በጠቅላላ ስለተቀበላችሁ እጅግ አድርገን እናመሰግናለን። ገና ከመግቢያው ጀምሮ እግር ከማጠብ ጀምሮ በጣም ትላልቆቹ በቃ ዝቅ ብለው ሰውን አክብረው ነው እዚህ የደረስነውና በጣም ደስ ብሎኛል። እንኳን አደረሳችሁ ላለው በዚህ አጋጣሚ ለመላው ኦርቶዶክሳውያን በጠቅላላ የትግራይ ማህበረሰብ የክርስትናውን ብቻ ሳይሆን መላውን ሌላ ቤተ እምነትም የሚቀበል በጣም ደግ ማህበረሰብ ነውና እጅግ በጣም ደስ ብሎናል ስለመጣን እግዚአብሔር ይስጥልኝ። በዚህ አጋጣሚ መልእክት ማስተላልፈው በርካታ ሰዎች የጸጥታ ችግር አለ ምናምን ብለው ያስባሉ። በጣም ሰላማዊ ቦታ ነው። መተን በሰላም አክብረን ተከብረን ነው የሄድነው። በጣም ሰላማዊ የሆነ ሀገር ነው። አክሱም በጣም ትለያለች። በጣም ታሪካዊ ቦታ ነችና ለመላው ኦርቶዶክሳውያን ማስተላልፈው ሁላችሁም ለቀጣይ ዓመት ያልመጣችሁ ለቀጣይ ዓመት እንድትመጡ በእግዚአብሔር ስም አሳስባለሁ። ድንቅ ነበር። አመሰግናለሁ። ዳንኤል ሙዑዝ ይባሃል። ካብ ከተማ ሽረ እንዳስላሴ ደብረ ብርሃን እንዳስላሴ ቤት ትምህርት ሰንበት አመራርሓ እየ። ኣብዚ ከተማ ሽረ እንዳስላሴ በአመራርሓ በዓላት ቤት ትምህርት ሰንበት መፂና ኣብዚ ደስ ዝብል በዓል እናኽበርና ንርከብ። እቲ በዓል ክንድቲ ዕቤት በዓሉ ከም ብደንቢ እናተኸበረ ይርከብ። ብፁዓን ሊቃነ ጳጳሳት ኣብ ዝተረኸበሉ ዓበይቲ ናይ መንግስቲ ስራሕ መካየት ኣብ ዝተረኸበሉ ብዙሓት ናይ ዝተፈላለዩ ዓድታት ካብ ክልልና ወፃእን ካብ ክልልና ውሽጢ ዘለውን ኣብ ዝተረኸበሉ ብዓብዩ ደመቐን ስፍሕ ዝበለ በቲ ህዝበ ክርስቲያን በቲ ኣማኒ ቤተ ክርስቲያን ከም ብደንቢ ነዴና ንቅድስቲ ድንግል ማርያም ጽዮን ክብሪ እናገለጸ ዝርከበና እዚ ዓብይ በዓል እዚ ደሞንየ በሃይማኖትና ሓደ ዝገብረና ብብሔር ዘይፈላለየልና በዓልና እዚ በዓል እዚ ከም ብደንቢ ጌርና እናተጠናኸርና ኣብዚ ቤተ ክርስቲያን እዚ ሕውነትና ንገልጸሉ ካብ ዘረኝነት ካብ ክፉእ ነገር ካብ ጦርነት ንወፀሉ ሓደ ዝገብረና በዓልና እዚ በዓል እዚ ንክቕፅል ብደሚቑ እናተኸበረ ክኸይድ ኣብ ክልልና ትግራይ ከዓ ብዙሓት በዓላት ኣለዉ። በዚ ኣጋጣሚ ክገልጾ ዝደሊ እውን በዓል ስላሴ ጥሪ እውን ኣብ ከተማና ከተማ ሽረ እንዳስላሴ ኣብ ቀጻሊ ክኽበሪ ብሰፊሕ እናተዳለና ኢና ንርከብ። በዓል ታቦተ ጽዮን እውን ኣባላት ቤት ትምህርቲ ሰንበት ናይ ኣኽሱም ጽዮን ደስ ዝብል ያሬዳዊ ዝማሬ ስነ ስርዓቱ ዝሓለወ ምስጋና እዮም እናቕረቡልና ብዙሓት ትምህርትታት ከም ሽረ ደብረ ብርሃን እንዳስላሴ እንኳን ናተማሃርና ጸኒሕናና ዓብይ በዓል እዩ ታቦተ ጽዮን ካብዚ ንላዕሊ ከዓ እናደመቐ ንክኸይድ ኣብቲ ጦርነት ዝነበረ ተፅዕኖ ወፂኡ
ናብ ናይ ሰላም መንፈስ መጽኡ ታቦተ ጽዮን ዘኽብረሉ ጦርነት ስጋት ዝተረፉ ሕዋትና እውን ነጽዮም ከም ብደንብ ዘኽብሩሉ በዓል ንኽኸውን ወዘጋጣሚ ህዝበ ክርስቲያን ኩሉ ፈሊጥዎ ታቦተ ጽዮን ዘኽብረሉ መንገዲ ክመቻቾ ኣምላኽና እግዚአብሔር ሰላም ፍቕሪ ሓድነት ክበና ኩላትና ዝተረኸብና እግዚአብሔር ኣምላኽና ዓመት ኣብ ሰላም ከራኽበና ዘይተረኸቡ ሕዋትና ብዝተፈላለዩ ምኽንያት ከዓ ንዓመታዊ ዝመጽኦም ብፍቕሪ ነገልግለሉ በዓል ንክኾነልና የእግዚአብሔርና ኣምላኽና ቅዱስ ፍቃድ ክኾነልና የዝምና እሺ መምሬ እንኳን ደህና መጡ። እግዚአብሔር ይመስገን። እሺ አክሱም ጽዮን ሲመጡ ለስንት ቀኖት ነው? ስመጣ ለሁለተኛ ጊዜ ነው። እና እንዴት ይመስል ነበር? ከመጀመሪያው ከአዲስ አበባ ጀምሮ እስከዚህ ያለውን ምን ይመስል ነበር? በጉጉት ነው የመጣሁት። ምክንያቱም አክሱም ጽዮን ማርያም በዓሉን ለማክበር ወይም ንግሱን ለማክበር መጥቼ አላውቅም። ለሌላ አገልግሎት ነበር የመጣሁት። ከዛ ወደ ሽሬ ተሻግሬ ነው ያልኩት እንጂ ለበዓል ወይም ለንግስ አልነበረም። እና የመጀመሪያ ነው። በጣም ደስ ይላል። ህዝቡ እጅግ የሚገርም በጣም ሙሉ ከተማው ማርያም ማርያም ሲል ነው የዋለውና ደስ ይላል። የተለየ ነገር ምን አገኙ? የተለየ እንግዲህ ምን ያህል ክርስትና እምነት በአጠቃላይ በአክሱም ውስጥ ብቻ አይደለም በመላው ኢትዮጵያ ይከበራል በግጥ ህዳር 21። በተለየ ግን ያገኘሁት ሶርሱ መሰረቱ ላይ መጥቼ በማክበሬ ደስ ብሎኛል። ስለዚህ በጣም ደስ ብሎኛል። ቦታ ዋናው ላይ ከምንጩ አይደል የሚባለው ከዋናው ቦታ ላይ መጥቼ በማክበሬ በጣም ደስ ብሎኛል። የተለየ ነው ደግሞ ታቦቱም አመጣጡን ታሪኩን ስለማውቀው ቦታው ላይ ስመጣ ደግሞ የበለጠ ነው ደስ ያለኝ። እሺ ጥሩ። በመጨረሻው በተለይ የኛ ቲም በአረብ ሀገር ያሉ እህቶች ወንድሞች ያያሉና ለነሱ የሆነ ነገር ስበላቸው የመረቃቸው ያው መጥተው የሆነ እንትን እንድል እንግዲህ አክሱም ጽዮን ማርያም በተለየ መጣን እንጂ የእመቤታችን የቅድስት ድንግል ማርያም የእማ ፍቅር የቤዛዊት ዓለም ተብላም ተጠራው የእናታችን ክብረ በዓሏ የሚከበርበት ቀን ነው ስንል ለኢትዮጵያ ልዩ ነው። ለምን? ታቦቱ ወደ ኢትዮጵያ የመጣበት ቀን ነው። ካህኑ ሊቀ ካህን አዛሪያስ የሚባለው ከቀዳማዊ ምኒልክ ጋር አብሮ ከእስራኤል ወደዚህ ሲመጡ ለመጀመሪያ ጊዜ ኢትዮጵያ የገባችበት ነው። ከዛ ደግሞ አብርሃና አጽብሃ በ335 ዓመተ ምህረት ቤተክርስቲያን ሰርተው ክርስትና ህጋዊ ወይም ደግሞ መንግስታዊ ሃይማኖት እንዲሆን የታወጀበት ነው። ስለዚህ የትም አረብ ሀገር ላይ ያላችሁ በውጭ ሀገርም በገጠርም በየትኛውም ክልል ያላችሁ ይህን ትምህርት የምታዳምጡ በሙሉ ማለት ነው እዛ ሆናችሁ ማተብ ያሰራችሁበት ምንጩ ኢትዮጵያ ውስጥ ማተብ ለማሰራችን መነሻው መንግስታዊ ሃይማኖት የተባለበት ቀን ነው ዛሬ እና ይሄ ኩራት ነው። ደስ ይላል። ደግሞ ትልቅ ስሜት ሊሰማቸው ይገባል። እነሱ በመንግስታዊ ደረጃ ባያውጁልን ኖሮ በአንድ ጊዜ ክርስትና አይስፋፋም ነበር። አንዳንዴ እግዚአብሔር ማን ጋር ሄዶ ወንጌል መስበክ እንዳለበትና ማስተማር ከዛ ደግሞ ለማን መልእክቱን አስተላልፎ የት ጋር ማባዛት እንዳለበት ያውቅበታል። ስለዚህ የትም ዓለም ያላችሁ ሰዎች ለማተባችሁ ለክርስትናችሁ መነሻ የሆነችው ለመስፋፋቱ መነሻ የሆነችው አክሱም ቦታ ላይ ነው ያለነው። እኛ አሁን ያለሁት አክሱም አንድ እህታችን ቤት በእንግድነት ነው ያረፍነው። ትልቅ ነገር ነው። ሌላው ደግሞ ኢትዮጵያዊ ጃንደረባ ክርስትናን ወደ ኢትዮጵያ ካመጣ በኋላ እንዲሁ ነበረ። ዝም ብሎ ቤት ለቤት ጎረቤት ለጎረቤት ነበረ ክርስትናው የሚስፋፋ የነበረው። ተስዓቱ ቅዱሳን ወይም 9ኙ ቅዱሳን ግን ወደ ኢትዮጵያ መጥተው ወንጌልን በደንብ ሲያስፋፉ አብርሃና አጽብሃ ወይም ኢዛናና ሳኢዛና የሚባሉት ሁለቱ መንታ ወንድማማቾች ይሄንን ተጋድሏቸውን አይተው ክርስትና ዓለም አቀፍ ወይም ደግሞ ኢትዮጵያዊ ሀገራዊ ክልላዊ ብቻ ሳይሆን መላው አጠቃላይ ህዝቡ ማምለክ እግዚአብሔርን ማመስገን እንዳለበት ያስተማሩበት ነው። ስለዚህ እንዲሁ በየቤቱ ሲመለክ የነበረውን እግዚአብሔርን በመንግስታዊ ደረጃ ይፋ ያደረጉበት ስለሆነ ይሄንን በዓል እንደቀላል እንዳታዩት ማለት ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥሩ። እሺ ራስን አስተዋውቀ ከመጣበት ጀምረ ከቤት ጀምሮ ምን ይመስል ነበር ጉዞ? አንዳንዴ መንፈሳዊ ጉዞ በጣም ቻሌንጅ አለው፣ ችግር አለው። በተለይ ደግሞ በሰላም ሁኔታ አንተም ወጣት ስለሆንክና ሰላም የለም ምናምን እየተባለ በቲክቶክ በምናምን አንተ ማህበራዊ ሚዲያ ስለምትልና ምን ይመስል ነበር ከቤት ጀምሮ እስከዚሁ እስከ ትግራይ ድረስ መጣ አክሱም ጽዮን ነው ያለው አሁንና ምን ይመስል ነበር? እስቲ ለተወካዮቻችን ንገረን። እሺ አመሰግናለሁ። ሰለሞን እባላለሁ። የተርቢኖስ ሚዲያ እና የተርቢኖስ ቱር ኤንድ ትራቭል ኤጀንት ዋና ኃላፊ ነኝ። ጉዞ ላይ ያው በሀገር ውስጥ
ከባባድ የሚባሉ ቦታዎች ላይ እንሄዳለን። እስከ ውጭ ሀገርም ደግሞ እንሄዳለን፣ እስከ ኢየሩሳሌም በጉዞ ደረጃ ማለት ነው። አክሱም የመምጣት ፍላጎት ነበረኝ። ትግራይ ክልል በህይወቴ ለመጀመሪያ ጊዜ ነው የረገጥኩት። ዋው ደስ ይላል። እና በጣም ደስተኛ ነኝ። ብዙ ጊዜ ምኞቴ ነበር እዚህ ሀገር ላይ መጥቼ እዚህ ቦታ ላይ ያሉ ቅዱሳን ስፍራዎችን የመሳለም ትልቅ ፍላጎት ነበረኝና ለመምጣቴ ምክንያት ደግሞ መምህር ነው እሱና እንደሚሄድ ሲነግረኝ ለምን አብረን አንሄድም የሚል ሐሳብ ሲያነሳልኝ በጣም ነው ደስተኛ ሆንኩት። ምንም አላመነታውምና በተለይ ደግሞ እዚህ መምጣቴን ሳስብ የጻድቁ አባታችን ረድኤታቸው በረከታቸው ይደርብን አቡነ መድኃኒነ እግዚእነ በጣም ወዳጅ ነኝ። እሳቸው ገዳም ላይ ሂጄ ገዳሙን በረከት ማግኘት ፈልግ ነበር። ያንንም አሳክቻለሁ። ይሄ የጸጥታ ጉዳይ የምን ጉዳይ አንዳንድ ጊዜ ሰይጣን በሰዎች አይምሮ ውስጥ የሚነዛው ሰዎች እንዳይባረኩ፣ ሰዎች በረከት እንዳያገኙ እንዲሁም ደግሞ ወደ እንደዚህ አይነት ወደ ተቀደሰ ስፍራ ሂደው የሚያገኙትን በረከት ሲያስብ አጋንንት መጀመሪያ ምንድነው ፕሮፓጋንዳ ነው የሚነዛው። ፕሮፓጋንዳ የሚሰሙ ሰዎች ብዙ ጊዜ ይሸበራሉ። አንዳንዶች ደግሞ መንፈሱ የተዋረሳቸው ሰዎች ራሳቸው ውስጥ ፍርሃት ስላለ የሰፈረባቸው አጋንንት ወደ እንደዚህ አይነት ቦታ ስለማያስኬዳቸው የነሱን መንፈስ ወደ ሌሎች ሰዎች እየሸኙ እየላኩ እንዳይሄዱ ያደርጓቸዋል ማለት ነው። ስለዚህ እኔ አክሱም መጥቼ መጣሁበት ሁኔታም በጣም በሰላማዊ መንገድ ነው። አካባቢው አቀባበሉ ሆኖ እያንዳንዱ ነገር እግዚአብሔር ይመስገን። ዛሬ 3ኛ ቀናችን ነው እንግዲህ በ21 ዕለቱ ላይ ነው የምንገኘው። በጣም ደስ የሚል ቆይታ ነው የነበረን። በጣም ደስተኞች ነን። እንግዲህ አጠቃልዬ በመላው ዓለም የምትገኙ ኢትዮጵያውያን ኦርቶዶክሳውያን የአሹ ሜሪ ቲዩብ ተከታታዮች እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን ለማለት ወዳለው። ወንድማችንንም እንግዲህ አበረታቱት። ጀማሪ ነው። በደንብ ብዙ ነገር መስራት ይጠበቅበታል። አንተም ጠንካራ ሁን፣ በርታ ወንድማችን። እመቤቴ ታግዝህ። በለቷ ቀን የተገናኘ ነውና አመሰግናለሁ። እግዚአብሔር ይስጥልኝ፣ ያክብርልን። غنيلي شمي راهيل حشي بهار كاب عدقات يونيفرسيتي مزي أنا لو معنتي يا ناي أكسوم زيوم مارم بعلم مقارنة أخاخيبنا بتعم دس بهال نيرو كمل لا إثيوبيا بزحت سواتي مزيوم نيرو منا بتعم بفولي دمقات تخابيرو إحنا كاب كبينا مزينا بتعم دس بهال نيرو እሺ አቀባብላህ ታይመስል ነይሩ ያው ለማዓንቲ በዓል አሕዳር ጽየናልና ትማልኸ በሃሚ ተቀብለኩም ታይመስል ነይሩ ዱአውስ ትማሊ ካብ ዋዚሙ ጀሚሩ ማለት እዩ ብጣዕሚ ደስ በሃል ነይሩ ብደንቢ ኣብ ትምህርቲ ቤት ተቀብሎምና ነይሮም ኣብ ረሃዋ ኣፅዋ ትምህርቲ ቤትና ድራርና መልዒና ገለ ፍሉይ ኣብዚ ከዓነ ሎማዓንቲ ኣብ ውሽጥን ሓዲርና ነይርና ብጣዕሚ ደስ በሃል ነይሩ ወይዘሮ ለተመስቀል ጽቡቅ ብጣዕሚ ደስ ይል። እሺ መጨረሻ ለመላ ዓለም ትልዩ ነገር ታልዩ ማለት ኣክሱም ጽዮን ታይመስል ልብል ንሽተይ نملا آمنتي أرثوذكس هادو انكو نادينا قدست دنجل مريم عامتاي كبر بዓል أبصحكم عدنا خمس سلام كوينو تأخاخبنا أخبرنا علينا إن كلكم كعبصحكم
Yeah.